ዲጂታል ማርኬቲንግ ምንድነው? ዲጂታል ማርኬቲንግ ገንዘብ መሰብሰቢያ መንገድ አይደለም። ስራውን ጀምር ያደረገህ ምንድነው? ያንተ ጅማሩ እንዴት ነበር? 6 ብራንች አለኝ። አንዱ ብራንች ወርዷል። እሱም ወደ 80% ካፓሲቲ ማምጣት ፈልጋለሁ። ከረንትሊ ኦፕሬት ያደረኩኝ ያለው 20% ላይ ነው። በድርጅታችሁ ላይ ምን አይነት ስራዎችን ነው የምትሰሩት? ፓይለት ብል በቃ የሆነ ሪስፔክት አለን። ሜዲካልም ደግሞ ዶክተር ብል የሆነ አይነት ሪስፔክት አለው። ልክ እንደዛ ማርኬተርም ሲባል ለሴም ሪስፔክት እንዲኖረን እፈልጋለሁ። በአሁን ሰዓት ላይ አርቲፊሻል ኢንተለጀንስ እንግዲህ የዲጂታል ማርኬተሮችን ሚና እየቀነሰ ነው ይባላል። ፐርሰናሊ ኢን ፕሮፌሽን 3 ዓመት አካባቢ አስተምራለሁ በዚህ በዲጂታል ማርኬቲንግ ዘርፍ ላይ 400 አካባቢ ወደ 500 የሚጠጉ ተማሪዎችን አስመርቄያለሁ በዚህ ዘርፍ ላይ። አንድን ኮንተንት ለምሳሌ ቫይራል የሚያደርገው ምንድነው ወይም ደግሞ ምን ቢጨመርበት አንድ ኮንተንት ቫይራል ሊሆን የሚችለው? አሁንም ቢሆን ኢንፎርሜሽን ኮሜርሻላይዝ ተደረገ እንጂ ሰውን ከስራ ያወጣል የሚል እምነት የለኝም። ጃሚ አፕሊኬሽኑን መተግበሪያውን እንዴት አገኘ? ከኔ እንደሚሻል አውቃለሁ። አሁን ባለበት ፖይንት ከኔ እንደሚሻል አምናለሁ። እንደምናላችሁ በአርትስ መዝናኛችን ወደ እናንተ የሚደርሰው ልዩ የእሁድ እንግዳ ሰዓታችን ላይ ነው የምንገኘው። በዛሬ በእሁድ እንግዳ ሰዓታችን ደግሞ በሀገራችን ውስጥ እንግዲህ በዲጂታል ማርኬቲንግ ላይ ከሚሰሩ ወጣት ሰዎች መካከል አንዱ ሆነው በተጨማሪም ደግሞ ለተለያዩ ድርጅቶች ስትራቴጂዎችን በመንደፍ እንግዲህ ትላልቅ ስራዎችን ከሰራው ዲጂታል ማርኬተር አሮን ካሚል ካን የሚገኘው ስለመጣ በጣም ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነው? ሰላም ናችሁ? ሁሉ ሰላም አለን። በቅርቡ እንግዲህ ጃሚ የተሰኘ አንድ መተግበሪያ ላውንች ተደርጓልና እስኪ በዋነኝነት ስለሱ ለማውራት የተገናኘ ነው። ከዛ በፊት ግን ወደሱ ከማውራታችን በፊት ስለ ዲጂታል ማርኬቲንግ ብዙ ነገሮች እንላለን። እስኪ በቅድሚያ ብዙ ሰው ዲጂታል ማርኬቲንግ ሲባል የተለያዩ ሀሳቦች ይኖሩታል። የራሱ የሚለው ነገር አለ። ግን ዲጂታል ማርኬቲንግ ምንድነው? እስኪ በተደጋጋሚ የሚነሳ ጥያቄ ነው አይደለ? ፐርሰናል ዴፊኒሽን ያው እንግዲህ እስከዛሬ ድረስ እኔ እንደምረዳው መጠን ከሆነ ሁለት ቃላት ናቸው፣ ዲጂታል እና ማርኬቲንግ። ማርኬቲንግ ማለት በአማርኛው የገበያ ማሳለጥ ስራ የሚባለው ነውና ገበያ ማሳለጥ ማለት ኤግዚስቲንግ የሆነ ማርኬት አለ፣ ዲማንድ ያለው ኦልሶ ሰፕላይ ያለበት፣ እሱም መሀል ላይ ሆኖ ሁለቱ ዲማንድ ያለው ግለሰብና ሰፕላይ ያለው ድርጅት እንዲገናኙ የማድረግ ስራ የማርኬተር ስራ ይሆናል። ማርኬቲንግ በሱ መልክ ዲፋይን አድርገዋለን። ይሄ ስራ ኦንላይን ቤዚስ ላይ ከተካሄደ ደግሞ ዲጂታል ማርኬቲንግ እንለዋለን። ስለዛ በኤኒ በይነመረብ ሲስተም ራን እያደረገ እስከሆነ ድረስ ዲጂታል ማርኬቲንግ ልንለው እንችላለንና በሀገራችን ውስጥ እያደገ ያለ የድሮ አሰራር አለ ስታንዳርድ። አንድ ዕቃ የምፈልግ ከሆነ ገበያ አጥንቼ ገበያ ውስጥ ፈልጌ አግኝቼ የምገዛበት ወይ ደግሞ ሰውን ሪኮሜንዴሽን የምጠይቅበት እሱ አሰራር ቀርቶ አይዘር ወይ በኢንቴንት በፍላጎት አሁን ለምሳሌ ፍላጎት ካለኝ አይ ጀስት ሪሰርች ኦንላይን ሄጄ የምፈልገውን ዕቃ ቼክ አደርጋለሁ። ካልሆነ ደግሞ ኢንቴንቱ ሳይኖረኝ ፍላጎት ሳይኖረኝም ፍላጎቴን ለማምጣት ደግሞ ማርኬተሮች ዲጂታል ማርኬተሮች ስራውን በመስራት እኔ ለዛ ፕሮዳክት ፍላጎት እንዲኖረኝ የማድረግ ስራ የሚሰራበት ሲስተም ነውና ብዙ ኮምፕሊኬትድ አይደለም። ኮምፕሊኬት እንደሚደረግው አይደለም። በጣም ብዙ ሰው አሁን ኤክስፔክት የሚያደርገው ታሪካዊ በጣም ትልቅ ነገር ከጀርባ ብዙ ነገር ያው ፕሮሰሶች አሉት ኦፍ ኮርስ። ግን ቤዚክሊ ገበያ ማሳለጥ ነው ኦንላይን ላይ ሆነ እንጂ የገበያ ማሳለጥ ስራ ነው። አንተ እንግዲህ አሁን ላይ በጣም ብዙ ነገሮችን ይሰራ ትገኛለህና በዚህ ሙያ እስኪ እንደው ስራውን ጀምር ያደረገህ ምንድነው? ያንተ ጅማሩ እንዴት ነበር ስለሚለው እናወራ። ቆይቷል። አሁን ትንሽ አመታት ሆኖታል። ድርጅት ከመክፈቴ በፊት ፐርሰናል ፍሪላንሰር ነበርኩ ለብዙ ድርጅቶች ኮንትራክተር ማለት ነው። ኢንዲቪጁዋሊ የተለያዩ ቦታዎች ላይ እየሄድኩኝ የማስባቸውን አሰራሮችና ፒቾችን አቀርባለሁ። እሱን አክሴፕት የሚያደርጉ ድርጅቶች እንደ ኮንትራክተር ሰርቪስ እንድሰጣቸው ሪኳየር ያደርጉኛል። የ3 ወር የ6 ወር ኮንትራክት ወይ የአመት ኮንትራክት ነበረን ይሰጠኛል። ራሱ ሄጄ ቀረጻ ሃንድል መደረግ ብቻ የሚገባ ከሆነ ራሱ ቀርጬ ራሱ ኤዲት አድርጌ የሚወጣ ፖስቶች ካሉ ፖስቶች ወጥተው ኦልሶ ስትራቴጂዎችን ዴቨሎፕ ማድረግ የራሴ ስራ ነበረ ለብዙ አመታት። ኢኒሺያሊ ጀስት ፐርሰናል ኢንትረስት ሶሻል ሚዲያ ላይ አክቲቭ ነበርኩኝ ከድሮ ጀምሮ ከያንግም ያለው በተለይ ኤሌመንታሪ ስኩል ሚድል ስኩል ላይ ያለውኝም ፐርሰናል አካውንቶች ነበሩኝና ከሱ የተማርኩት ነገር አለ። ኢቨንቹዋሊ አካውንት ቴሌግራም ቻናሎችን እንክፈት፣ ኢንስታግራም ፔጆችን እንክፈት፣ ፌስቡክ ፔጅ እንክፈት፣ እንደዚህ አይነት ነገሮች ለፐርሰናል ዩዜጅ ብቻ ምንም ሌላ የገቢ ማግኛ መንገድ ሆኖ ሳይሆን ለፐርሰናል ዩዜጅ ከፍት ነበረ። ግን በኋላ ላይ በአንድ አጋጣሚ ብቻ የሆነ የቢዩቲ ኮንቴስት የሚያወዳድር አካውንት ከፍተን ነበረ ከአንድ ጓደኛዬ ጋር ማለት ነውና እሱን የቴሌግራም ቻናል ነበረ። እሱ ቴሌግራም ቻናል ላይ በጣም ፖስት ይደረጋል። 3000 ሜምበር ደረሰ ኢቨንቹዋሊ። ለይሄ ማለት 2018 ማለት ነውና በፈረንጆች አቆጣጠር 2018 ቆይቶ ዛሬ 7 አመት ማለት ነው አይደለም? ለዛን ጊዜ 3000 ሜምበር ማለት ቴሌግራም ቻናል ትልቅ ነበር።
ሶ ያ ትምህርት አለ። ከዛ በኋላ የተለያየ እንደዚህ ቀርብ ማቃቸው ሰዎች እሱን እያዩ ይሄን ብትሰራንስ የሚል ነገር ኦፈር መጣ። በዋነኝነት ግን ከኮሮና በኋላ ያው የብዙ ሰው ታሪክ እንደሚሽፍት እንደሚያደርገው ኮሮና ላይ ሪሰርችን ሰራውኝ የራሴን ማቅ ምንድነው እየሰራው ያለሁት የሚለው እንግዲህ ያው እስካሁን ድረስ መጥቷል ማለት ነው። ከሱ አሁን እንግዲህ ድርጅት ከፍተሃል። እስኪ በድርጅታችሁ ላይ ምን አይነት ስራዎችን ነው የምትሰሩት? ኦኬ በጣም በደስታ ነው የማወራው። ዳካ ይባላል። የዲጂታል ማርኬቲንግ ሰርቪስ የሚያቀርብ ድርጅት ነው። ፒውርሊ ዲጂታል ማርኬቲንግ ሰርቪስ የሚያቀርብ ድርጅት ነው። በአብዛኛው ሰርቪሶቻችን ክላይንቶች እኛ ጋር ሲመጡ በአብዛኛው ክላይንቶች እኛ ጋር የሚመጡበት እድሎችን ክሬት ለማድረግ ሞክራለሁና እኛ ጋር ሲመጡ ይሄንን ሰርቪሶች ብለው የመዘርዘር ነገር ሳይሆን ያላቸው ጎል ነው የሚያስቀምጡልን። ይሄንን ጎል አቺቭ ማድረግ ፈልጋለሁ። አሁን ላይ 6 ብራንች አለኝ። አንዱ ብራንች ወርዷል። እሱም ወደ 80% ካፓሲቲ ማምጣት ፈልጋለሁ። ከረንትሊ ኦፕሬት ያደረኩኝ ያለው 20% ላይ ነው። ታስሚሱ ማስተካከል ፈልጋለሁ ካለ የሆነ ስፔሲፊክ ስትራቴጂ ሊኖረን ይችላል። በዚህ መንገድ ብናደርግ ያንን ሪች እናደርጋለን። ለዚህም ደግሞ ሪኳየር የምናደርገው ይሄንን ፔመንት ነው ብለን እናስቀምጣለን። በአብዛኛው ዊ ፎከስ ኦን ፕሮዳክሽን ቀረጻ ትልቁ ሰርቪሳችን እሱ ነው። ብዙ ጊዜ ከባድ የሚሆነው ዲጂታል ማርኬቲንግ የሚሰሩ ሰዎችም ግለሰቦችም ድርጅቶችም የሚከብዳቸው ሰርቪስ እሱ ነው። የነ ኳሊቲ ወይ ዲሊቨር የሚደረጉ ፕሮዳክሽን ስራዎችን ማቅረብ ነው። ስክሪፕቲንግ፣ ኤዲቲንግ ራሱ ፕሮዳክሽን ፕሮሰሱ ታፍ ነውና እሱን ስለምንረዳ ዋናው ፎከሳችን እሱ ላይ ነውና በሱ ሲስተሞች ዴቨሎፕ ያደርግን ኢንክሉዲንግ ዌብሳይት ዴቨሎፕ እናደርጋለን። የተለያዩ ሰርቪሶችን ፕሮቫይድ እናደርጋለንና በዚህ አድርገን እንግዲህ የድርጅቶችን ግብ ለማሳካት ነው የምንሰራው ማለት ነው። እስኪ ምን ያህል ድርጅቶች ጋር ሰርታችኋል እስከዛሬ? ብዙ ቢሆንም እንደው የተወሰነውን ብናውቀው። አዲሱ ነምበር አዲሱ ዌብሳይታችን አሁን ኦልሞስት አልቋል። በዳካ ማርኬቲንግ ስም 90+ ቤቶች ውስጥ ደርሰናል። ኢን አወር ኤክስፒሪየንስ የሰራናቸው ድርጅቶች ማለት ነው። ከረንትሊ ራሱ ሰርቪስ እያደረግን ያለ ወደ 21 የተለያዩ ካምፓኒዎችን ሰርቪስ እያደረግን ነው በዲጂታል ማርኬቲንግ ዘርፍ ማለት ነው። እስኪ በዚህ ዘርፍ ግን እኛ ሀገር ላይ ያለውን ተቀባይነት እንዴት ታየዋለህ? ለምሳሌ አሁን ብዙ ድርጅቶች ነግረኛል እዚህ ላይ እንግዲህ ተሳትፈዋልና ተቀባይነቱ እንዴት አገኘው? እንዴት ታየዋለህ? ከባድ በአንድ ቃል ብቻ ዲፋይን አድርግና አለፈችን ከባድ ነው ብለው አዌርነስ ነው ሜን ኢሹ ኢትዮጵያ ውስጥ ኤኒ ሰርቪስ የሚያቀርብ ሰው ኤኒ ፕሮዳክት የሚያቀርብ ሰው ጀስት የኢኮኖሚክስ ራሽናል አለ ህብረተሰቡ ያቃል የሚል ራሽናል አለ። ኢኮኖሚክስ ነው ስንማርም ሴትሪስ ፓሪበስ የሚባል ነገር አለ። ኤቭሪቲንግ ስታንድ ስቲል ላይ ሆኖ ነው ኦፕሬት ለማድረግ የሚሞክረው ለማርኬት ብሎ ኤክስፔክት ይደረጋል። እውነተኛው ማርኬት እንደዛ አይደለም። የኢትዮጵያ ደግሞ ወርስ ነው ጭራሽ። ትንሽ ባክግራውንድ ኢሹም አለብን ማለት አስ ኢንዲቪጁዋልስ። እሱ ደግሞ ምንም ያው የመጣንበት አካሄድ ነውና አሁን እየተሻሻለ እየመጣ ነው ቀስ በቀስ። ግን ግዴታ ፎር ኤኒ ፕሮዳክት ወይ ሰርቪስ ለሚያቀርብ ግለሰብ ድርጅት ምን ማድረግ አለበት? አስተምሮ ነው መሸጥ ያለበት ኢትዮጵያ ውስጥ ሲሆን፣ ይሄ አፍሪካ ውስጥም ሲሆን ኢንጀነራል ማለት እንችላለን። ግን ጀስት መሸጥ ብቻ አይደለም ማስተማርም አለበት ምን እንደሚሸጥ። ድሮ አሁን ለምሳሌ ፕሮፖዛል ስናቀርብ ስላይድ ሾው ነበረና ኤሌመንቶች ብቻ ናቸው የሚገቡበት። አንዱ ፔጅ ከ3 ቃላት በላይ ኖረው ምናምን ስታንዳርድ ብዬ ያወጣሁት እሱ ነበረ። ብዙ ሚቲንጎችን አድርጌ ኢፌክቲቭ አልነበረም እሱ። አሁን የምናቀርበው 6 ፔጅ ወረቀት ፕሮፖዛል አክቹዋል ለፕሮፎርማ ሳይዝ ፕሮፖዛል ለሁሉም ሼር ሆልደሮች ካሉ እነሱ ዲስትሪቢዩት አድርገን ነው ተቀምጠን የምንመካከረው። ያ ወረቀት የሚያዛቸው ብቻ ጊቭስ ዘም ዴር ኢትስ ኦን ኮንፊደንስ የሆነ በቃ ዋው ይሄ ጥሩ ስራ ነው የሚለው ነገር እና በእንደዚህ ታክቲኮች ካልሆነ ከባድ ቻሌንጅ ልክ ነው። ያው በደንብ ደግሞ ከባድ እንደሆነ እንግዲህ ብዙ ነገር ላይ ተመልክተነውና እስኪ እኔ ብዙ ጊዜ ሳስበው አሁን በዲጂታል ማርኬት ዙሪያ በተለይ አሁን ላይ ላንድስኬፑ በጣም እየፈጠነ ነውና እስኪ ቀድመን መገኘት የምንችለው በዚህ ጉዳይ ላይ እንዴት ነው? አሁን ጨዋታው ተጀምሯል። ለብዙ አመታት ጌት ሬዲ የሚል ኢንፎርሜሽን አወጣ ነበር። ፐርሰናልም የሚያቀኝ ሰው እኔ ትሩ ኮለር ላይ ስሜ ራሱ ቼክ ቢደረግ ዲጂታል ማርኬቲንግ ጋይድ ነው እንጂ ሌላ ነገር እንዳልሆነ አውቃለሁና ብዙ አመት ተናግሬያለሁ ይሄንን። ግን አሁን ጊዜው ነው። አሁን ኦልሬዲ ስራው ተጀምሯል፣ እንቅስቃሴው አለ። ዲማንዱንም እያየሁ ነው። ኖርማሊ መቼም ቢሆን ኤክስፔክት የማላረጋቸው ድርጅቶች ኮምፕሊትሊ አሁን ላይ ትራዲሽናል ዌያችን እናቁም ወደ ዲጂታል ዙር የምትለው ነገር እየመጣች ነውና ዲጂታል 2025 የመንግስት ፕሮጀክት ነው። ዲጂታላይዚንግ ኤቭሪቲንግ ሀገሪቷ ውስጥ ያሉትን እስከ 2025 የሚለውን ፕላን በጣም በዝርዝር የተቀመጠውን ብታዩት ያስፈራል። እቅድ ውስጥ ያለው ነገር ኦልሬዲ ራሱ አሁን ደርሷል። ግን ኢምፕሊመንት ያልደረጉ ነገሮች ራሱ እያሉም ሆነው ማለት ነውና
ዓለም ወደዛ እየዞረች ነው ኢትዮጵያም ወደዛ እየዞረች ነው ለዚህ ቀድሞ መገኘት ዘ ቤስት ሪሰርቸር መሆን ነው እኔ ሁሌም ዲናይ ማላረገው ባክግራውንድ ሪሰርች ማድረግ ከዚህ በፊት ምን ይሰራ ነበረ ፕሬዘንትሊ ምን እየተሰራ ነው ዘ ፊውቸር ምንድነው የሚሆነው ነገር ሪሰርች ማድረግ እኔም ፐርሰናሊ እንደማውቀው ከሆነ ባክግራውንድ ስናወራ የአድቨርታይዚንግ ባክግራውንዶች ዓለም ላይ ያለው የአድቨርታይዚንግ ስታንድ ፖይንት እንደሚያስገርም ማለት እዚህ ሀገር ኮንሱመር አይደለም እውነቱን ለመናገር በወር ውስጥ የምናወጣው ወጪ ብንል ከገበያችን እኩል ነው ውጭ ሀገር እንደዛ የሚባል ነገር የለም ገቢው $3000 ሊሆን ይችላል በወር ኦር whatever የሚከፈለው አይደለ ግን ክሬዲት የሚባል ነገር አለ ስለዚህ ለአብዛኛው ሰው ወርሃዊ ወጪው $10000 ሊሆን ይችላል በክሬዲት ተጨምሮለት ማለት ነውና እዚህ ሀገር ግን ያ ኦፕሽን ስለሌለ በአብዛኛው ኮንሱመር አይደለም ያለንን ገንዘብ ብቻ ስለሆነ የምናወጣው ማለት ነው ግን አሁን እየተለወጠ ነው አብዛኛው ሰው ገንዘቡን ለማውጣት ፍቃደኛነቱ እየጨመረ ነው በዚህ ጊዜ ዲጂታል ማርኬቲንግ በጣም ጥሩ ኦፖርቹኒቲ ነው የምልበትም ሪዝን ሲሆናል ማለት ነው ጥሩ ነው እንግዲህ አሁን ቀደም ሲልም ውስብስብ ይመስለናል ብለናል አለ ዲጂታል ማርኬቲንግ ሲባል በጣም የተሳሰበ ነገር ነው የሚመስለው አንተም እንደሆነ በነብ ነገርህናልና ብዙ ብራንዶች ሊሆኑ ይችላሉ ወይም ደግሞ እስኪ ዲጂታል ማርኬቲንግ ሲባል ብዙ ሰው የሚሳሳተው ነገር ምንድነው ወይም ደግሞ አሁንም ድረስ ሀገራችን ላይ ሰው ስለ ዲጂታል ማርኬቲንግ ይሄ ነገር አልገባውም የምትለው ነገር ምንድነው እሺ አንዱን ላንሳ ሁሌም ስለምናገረው ማለት ነው ዘርፋችን እንዲበላሽ አልፈልግም ማለት ብዙ ዘርፎች ሪስፔክትድ ናቸው አሁን ለምሳሌ አቪዬሽን ብል ፓይለት ብል በቃ የሆነ ሪስፔክት አለን ሜዲካልም ደግሞ ዶክተር ብል የሆነ አይነት ሪስፔክት አለው ልክ እንደዛ ማርኬተርም ሲባል the same respect እንዲኖረን እፈልጋለሁ ስለዚህ አሁን ላይ የሚነሱት ሐሳቦች ግን ለሱ የሚጋብዙ ናቸው ያላሰብም ዲጂታል ማርኬቲንግ ገንዘብ መሰብሰቢያ መንገድ አይደለም በሁለት ወር ሶስት ወር ውስጥ 500,000 ብር መስሪያ መንገድ አይደለም ከሱ ጋር አይገናኝም ጭራሽ ነው it's an actual profession ዓለም አቀፍ ደረጃ ኢትዮጵያ ውስጥ አሁን ስልጠናዎችም አሉት በማስተርስ ደረጃ በዲግሪ ደረጃ ፕሮግራሞች እኔ እስከማውቀው ድረስ ያሉ የሉም ግን በማስተርስ ደረጃ ፕሮግራሞች አሉ actual professionally done የሆነ ስራ ነው በሱ መሰረት ብዙ ሚስኮንሰፕሽኖች ይፈጠራሉ በተለይ ደግሞ እንደዚህ የስልጠና ፓኬጆችን የሚያዘጋጁ ሰዎች ጋር የሚነገሩ ኢንፎርሜሽኖች አሉና እንደሚታሰበው አይደለም ገንዘብ መሰብሰቢያ መንገድ ሳይሆን actual ለድርጅቶች ገበያ እንዲያሳልጡ ማለትም መጨረሻ ጎሉ የኔ ድርጅት እንግዲህ አንሌስ ነን ፕሮፊት እስካልሆነ ድረስ is profit አይደለ ትርፍ ማግኘት ነው በቃ መጨረሻ ጎሉ ዞር ገንዘብ ማግኘት ነው ገንዘብ እንዲያስገኝ የሚሰራው ዋናው አካል ማርኬተር ነው ከሶስ ደግሞ እኛ ደግሞ በዲጂታል ዘርፍ ደግሞ እሱን እንሰራለን ማለት ነው ስለዚህ ብዙ ሚስኮንሰፕሽኖች ይፈጠራሉ እንደሚታሰበው አይደለም ፕሊዝ ሁሌም ቢሆን ስድስት የማረጋው AI is amazing ማለት ኢንፎርሜሽንን ለChatGPT ላይ ገብቶ ብቻ አንድ ሰው የሆነ ኢንፎርሜሽን ሳይ what is digital marketing explain it to me ለ5 አመት ልጅ እንደሚገባው አርገ ብሎ ቢጠይቅ በደም ክሊን የሆነ እኔ ማውን ኢንፎርሜሽን ሳውጣ እንደዛ ለመናገር ሞክራለሁ ህፃን ልጅ ቢሆንም እንኳን የሚገባው ኢንፎርሜሽን እንዲኖረኝ ፈልጋለሁና the same way ሪሰርች ማድረግ ከተሻለ በጣም ትልቅ ዘርፍ ነው በጣም ቫልዩብል ለሀገር የሚጠቅም ነውና እንግዲህ በሱ ተስፋ ነው እንኖረው ስለዚህ አንደኛው እንግዲህ ብዙዎች ይኖራሉ ነገር ግን ዋነኛ ብዙዎቻችን በዚህ ጉዳይ ላይ ተሳሳተ አመለካከት አለን ብለህ የምታስበው ይሄንን ጉዳይ ነው ማለት ነው እንዲያውም በኋላ አልጠይቅህ የነበረው ጥያቄ አመጣብኝ ስለ AI ካነሳ ነው አይቀር በአሁን ሰዓት ላይ አርቲፊሻል ኢንተለጀንስ እንግዲህ የዲጂታል ማርኬተሮችን ሚና እየቀነሰ ነው ይባላል ምን ትላለህ እስኪ እዚህ ላይ ኦፍ ኮርስ ማለት ዲናይ ማድረግ አይቻልም ማርኬቱን ለተለያየ ሰው ይከፍታል ነው እኔ የኔ ፐርሰናል ዴፊኒሽን ይሄን ተመሳሳይ ነገር የተፈጠረው ከዛሬ 20 አመት በፊት when Google ኮመርሻላይዝ ሲደረግ or ሰርቺንግ የሚለው ነገር ሰርች ኢንጂን የሚባለው ነገር ኮመርሻላይዝ ሲደረግ ኮመርሻላይዝ ማለት ለህብረተሰቡ ሲቀርብ ኖት ሪሰርቸሮች ብቻ ሲጠቀሙት በነበረው ጊዜ ሳይሆን ለህብረተሰቡ ከቀረበ በኋላ ምን አላዋረገ አሁን ለምሳሌ እኔ ቤቴ ውስጥ ቧንቧው ይበላሽብኝ በቃ ቧንቧ ሰራተኛው እስከሚመጣ ድረስ ምንም ነገር ማድረግ አልችልም ቢያንስ እንኳን አሁን ምኑ ጋር እንደተበላሸና ምኑ ጋር ሄጄ መዝጋት እንዳለብኝ ሰርች ማድረግ እችላለሁ አይደለ ልክ ከዛሬ 20 አመት በፊት ማለት ነው ለሲም ወይ AI ደግሞ ፋርዘር ሄዶ አሁን ባለፈው ቁልፍ ተበላሸብኝ መኪና ቁልፍ ሪሞት ማለት ነው እና ከፍቼው ፈልግቄው መንገድ ላይ ቆመን ነው በጣም ሩቅ ነው ያለው ደግሞ ሁለተኛ ቁልፍ ቤት ነው ያለው ሩቅ ነው ያለው ምን አደረኩት ፈልጋኩት ከፈትኩትና ፎቶ አነሳው ለChatGPT ጻፍኩለት ምንድነው የተበላሸው እዚህ ጋር ብዬ ከዛ እቺኛዋን ገመድ እዚህ ጋር አታቻርጋት ተገንጥላ ነው አለኝ አታቻርኩት ዘጋውት ከፈተ
ሁለቴ መታ አድርጌዋለሁ። ሜቢ እሱ ወይ ደግሞ ቻትጂፒቲን ያስተካከለው ከሁለቱ አንዱ ሊሆን ይችላል። አዎ አይታወቅም። ግን ከምር የሚገርመኝ በቃ ጉዳይ ቢኖር እሱ ነው። አሁንም ቢሆን ኢንፎርሜሽን ኮሜርሻላይዝ ተደረገ እንጂ ሰውን ከስራ ያስወጣል የሚል እምነት የለኝም። ዞሮ ዞሮ ይሄንን ሲስተም መጠቀም የሚችል ግለሰብ ዊል ሰስቴን። ሰሞኑን ፖስት እያደረግን ነበር ኤክስፔሪመንታል የሆኑ ስራዎች ክላይንቶች ፕሮዳክት ፎቶግራፊ ሪኩዌስት አድርገን እየሰራን ነበርና ኤአይ ላይ ኢንሃንስ አድርገን ምናምን ነበር ዴቨሎፕ ያደረግነው። ኢንስታግራም ላይ ፖስት ለማድረግ ሞክሬ ነበርና ኳሊቲው ከዚህ በፊት ሌላ ፕሮዳክት ፎቶግራፊ ሰርተን እናውቃለን፣ አይቀራረብም፣ ቅርብ ራሱ አይደለም። ዲናይ መደረግ አይችልም፣ ወደኋላ የለውም። ከኔ እንደሚሻል አውቃለሁ። አሁን ባለበት ፖይንት ከኔ እንደሚሻል አምናለሁ። ማለት ኢን አማውንት ኦፍ ኢንፎርሜሽን እና ፋንክሽናሊቲም ዋይዝ ኦልሶ ኮሜርሻሊ አቬለብል በመሆኑ መጠን ለምን ነፃ ነው። ኦልሞስት ማጆሪቲው ነገር ነፃ ነው አይደለ? ከባድ ነው። ያው እንግዲህ ግን እሱን ሲስተም ስቲል አብሮ ኢንተግሬት አድርጎ መጠቀም የሚችል ሰው ዊል ሰስቴን። ላፕቶፕ የተበላሽቶ ላፕቶፕ የሚያስተካክለው ልጅ ጋር ሲሄድ እሱም ወይ ምን ሆነ ነው ብሎ ዩቲዩብ ላይ ሰርች የሚያደርገው ዞር ብሎ መጥፎ ነገር አይደለም እኮ ይሄ። እኔም ላደርገው እችል ነበረ፣ ግን እሱ ቃላቶቹን አንደርስታንድ ስለሚያደርግ እንዴት ፕሮሰሱ እንዴት እንደሚያልፍ ኦልሶ ሪስክ አቨርስ እንዴት እንደሚሆን ያውቃል አይደለ? ዳትስ ደ ቫልዩ። የሰው ቫልዩ ዞሮ ሰው ዓለም ውስጥ ያለው ቫልዩ ኢዝ ራዘር ዛን ሳይንቲፊክ የሆነ ፓርት አርቱ ፓርት ላይ ነው ሰው ቫልዩ ያለው። ስለዛ አርታችን እንግዲህ ይነካል የሚል ኤክስፔክቴሽን የለኝም። አርትስ ቲቪ ላይ እንደሆናችን መቼ ይሄዳል። ይሄ ደስ የሚል ሀሳብ ነው። እስኪ ስለ ዲጂታል ማርኬቲንግ ይሄኛል ከተጫወትን ደግሞ ወደ ጃሚ እንድምጣና ቀደም ሲልም ነገር ይሄን ነበር አንተ ስናወራ እንግዲህ ብዙ ስራዎችን የተወሰኑ ስራዎችን ሰርተናል ብለሃልና ከነሱ ጋር እስኪ መጀመሪያ እንዴት አገኘኸው? አሪፍ ፔ ጃሚና አርቲስት ቲቪ ነው በጋራ ላንች ያደረጉት። እንግዲህ ግን በዋነኝነት ጃሚ አፕሊኬሽኑን መተግበሪያውን እንዴት አገኘኸው? እስኪ እሺ ያው ከፕሮግራሙ በፊት አውቀዋለሁ ፕላትፎርሙን ረጅም ዓመት ድሮም አውቀው ነበረ። በተለይ መጀመሪያ ሎንች ባደረገበት ጊዜ ቆይቷል። ሎንች ካደረገ አሁን የኮላቦሬሽኑ ነው ወደዚህ ያመጣው በደንብ ፍሮንት ላይ ያወጣው እንጂ ከዛም በፊት አውቀው ነበረ። ኦልሶ ኢቨንቹዋሊም ከኢቨንቱም በፊት አንዳንድ ፕሮጀክቶችን ለመጀመር ከጃሚም ጋር ንግግር ላይ ነበርን። ስለዛ ሪሰርቼንም አድርጌያለሁ በመጠኑ። ስለዛ ፕላትፎርሙን አይቼዋለሁ። ጥሩ ነው፣ ዘመኑን የጠበቀ ነው ብዬ አስባለሁ። ኦልሶ እኔም ኢንፎርሜሽን አወጣ ነበር ኢንፍሉዌንሰሮች አሁን ከረንትሊ ገንዘብ መስራት የምችልባቸው መንገዶች የሚል አለኝ የሆነ ቪዲዮ ቲክቶክ ላይ 3 አማራጮች ብዬ እንትን እላለሁ። አሁን 4ኛ ምን አለ ጃሚ አለ ማለት ነው፣ አንድ ኦፕሽናሊቲ። ስለዛ ኦዲየንስ አንተ በመከታተሌ ደስተኛ ነኝ፣ ስለዛ ሂር ቲፕ ተጨማሪ ላስቀምጥልህ የሚለው ነገር በጣም ኢንትረስቲንግ ነው። ኦልሶ አይዲያዎችም ብሬንስቶርም ስናደርግ ነበረ ከኢቨንቱም በፊት እና ያረፍንባቸው አይዲያዎችም ስትሮንግ ናቸው ብዬ አስባለሁ። አሁን ለምሳሌ እኔ አርትስ ቲቪ ይህንን ፕሮግራም ከእንደገና አሜሪካ ላይ ማዘጋጀት ነው የምፈልገው ወር ዱባይ ላይ ማዘጋጀት የምፈልገው ብሎ ቢወስን እና ለፋኖቹ የጃሚ ሊንክ አስቀምጦ ይሄንን ሰፖርት ማድረግ የምፈልገው ከሆነ የሆነ ያህል ገንዘብ 5 ብር ብቻ በማዋጣት 100 ሰው ከተሳተፈበት በቂያችን ነው የሚባል ነገር ካለ that's a good strategy ብዬ አስባለሁ። እና በእነዚህ አይነት ሜቶዶች ለኢንፍሉዌንሰሮች ስፔሻሊ ለኮንተንት ክሪኤተሮች ትልቅ ቫልዩ ያለው ፕላትፎርም ነው ብዬ አስባለሁ። ሎንግ ተርምም እንግዲህ የሚቀጥል ነው የሚል ተስፋ ነው ያዘው። በተለይ እንደዚህ ለዲጂታል ሚዲያ እንግዲህ እዛ ላይ ለሚሰሩ ሰዎች ደግሞ በቀላሉ ከአድናቂዎቻቸው ጋር ሊሆን ይችላል ወይም ደግሞ እነሱን የስራቸውን ከሚያከብር ሰው ጋር ስራቸውን ከሚወድ ሰው ጋር በጣም አሪፍ በሆነ መልኩ የሚገናኙበት ነውና መታገዝም የሚችሉበት መደገፍ የሚችሉበት ነውና እስኪ እንደ ዲጂታል ማርኬተር በደንብ ደግሞ ጥቅሙን ብትነግረኝ ደስ ይለኛል። በደንብ እዚህ ነገር ላይ በደንብ ጥቅም አለው። በተለይ ለኢንፍሉዌንሰሮች ደግሞ ከዚህ አንፃር ደረጃ ምን ጥቅም አለው የሚለውን ነገር አንድ እኔ እንጃ ካያችሁ ስሙን ኤግዛክትሊ አላስታውስም፣ ግን ኢንፊኒክስ ስልክ ነው ያለኝና አይፎን ግዙልኝ ብሎ ከገጠር የወጣው ልጅ ካያችሁ እኔ እንጃ አንድ ልጅ አለ ብቻ እና ላይቭ ነው የሚሰራው። ስልኬ ኢንፊኒክስ ነው እሱ የሚለው እንግዲህ ኢንፊኒክስ ስልክ ነው ያለኝ አያሰራኝም በቃ አይፎን ግዙልኝ ብሎ ሰው አዋጥቶለት አይ ቢሊቭ ገዝቶለታል። በኋላ ላይ ግን ይሄንን አፕሮች ጀስት ዲጂታሊ አቬሌብል ማድረግ ነው፣ የተለየ ነገር የለውም። እኔ አሁን ለምሳሌ ኢን ቢዝነስ አሁን ሞር ቢዝነሱ ላይ ስለሆነ ያለሁት አንድ ካምፓኒ መጥቶ ከኛ ጋር ሲሰራ ገንዘብ ኢንቨስት ያደረገብን ነው። ቴክኒካሊ ከሆነ ገንዘብ ይሰጠኝ ገንዘብ ኢንቨስት ያደረገብኝ ነው። እሱ ለፍቶ ያመጣው ገንዘብ ነው እየሰጠን ያለው አይደለ? መልሼ ቢዝነስ ላይ ኢንቨስት አደርገዋለሁ። ዳት ሚንስ የእሱንም ደግሞ ሪዛልት ደግሞ ሞር ፑሽ የሚያደርግ ሪዛልቱን ቤተር የሚያደርግ አፕሮች እየወሰድን ነው ማለት ነው።
ዓለም እንደዛ ነው ኦፕሬት የምታደርገው። ኮሜርስ የሚባለው ነገርም እሱ ነው አይደለ? ገንዘብ ከአንድ ቦታ ወጥቶ ከሌላ ሰው ኪስ ውስጥ ሲገባ ዳርት ኮሜርስ ተፈጠረ የሚለው ነገር ይመጣልና ከእሱ አንጻር ነው በጣም ትልቁ ቫልዩ የማስበው። ኦልሶ ለዲጂታል ማርኬቲንግ ጀስት ጀነራል ዲጂታል ማርኬቲንግ ላይ ለምሳሌ የኢንፍሉዌንሰር ፔመንት አሁን ሲግኒፊካንት ነው ኢትዮጵያ ውስጥ። ኢንፍሉዌንሰሮችን ፕሮሞሽን ላሰራ ብለን ሪኩዌስት ብናደርግ ሲግኒፊካንት ነው። ለምን? ሜን ሶርስ ኦፍ ገቢያቸው ነው። ውጭ ሀገር ላይ ቢሆን ቤዝድ ኦን ካልኩሌሽን ሪዛልት ባመጣው መሰረት ምናምን ይባላል አይደለ? ኢትዮጵያ ውስጥ ግን ጀስት ራንደምሊ ነው የሚከፈለው። ይሄ መጥፎ ነገር አይደለም፣ ግን ከኢንፍሉዌንሰሮች ሳይድ የምረዳው ነገር ነው። ሜን ሶርስ ኦፍ ገቢ ከሆነ ተስፋ እያደረገ ያለው ያ ገንዘብ ይመጣል የሚለውን ነገር ነው። ስለዛ ሲግኒፊካንት አማውንት ጨምር ያለ አማውንት ቢጠይቅ መብቱ ነው። አሁን ላይ ግን የጃሚም ኦፕሽን አለው። ቀጥታ ከኦዲየንሱ ገንዘብ የመስሪያ አማራጭ እየተሰጠው ከሆነ ሳምሃው የኢንፍሉዌንሰር ማርኬት ላይ ያለው ፕራይሲንግ ፔመንት ሪሌቲቭሊ ሞዴሬት እየሆነ ይሄዳል ማለት ነው። ዛት ሚንስ ለብዙ ስሞል ቢዝነሶችም ኦፖርቹኒቲ ክሬት ያደርጋል። ስሞል ቢዝነሶችን ሰፖርት ማድረግ የሚፈልጉ ኢንፍሉዌንሰሮች ይበዛሉ። ለምን? ፋይናንሻል ባክኤንዳቸው በቂ ነው፣ እየተጎዱ አይደለም የሚለው ነገር ስላለ ማለት ነውና ከሱ አንጻር ነው እንግዲህ ተስፋ እያደረኩበት ያለሁት። መልካም። እስኪ ኢንፍሉዌንሰሮችን ካነሳን አይቀር ደግሞ አሁን ብዙ ጊዜ እንዴት ነው አልጎሪዝም የሚባል ነገር አለ አይደለ? የብዙ ጥያቄ ይመስለኛል ይሄ። እስኪ አንድን ኮንተንት ለምሳሌ ቫይራል የሚያደርገው ምንድን ነው? ወይም ደግሞ ምን ቢጨመርበት ነው አንድ ኮንተንት ቫይራል ሊሆን የሚችለው አሁን ካለው አልጎሪዝም ጋር? ምክንያቱም ብዙ ጊዜ የሆነ ነገር ስትፖስት የሆነ ነገር ሲባል አልጎሪዝሙ እንደዚህ ነው ምናምን ይባላልና ይሄ ነገር ግልጽ ቢሆን እስኪ የትኛው ኮንተንት ነው? ደግሞ አልጎሪዝሙ ምን አይነት ኮንተንቶችን ነው እስኪ ቫይራል የሚያደርገው? ምንድነው እዚህ ጋር ያለው ነገር? እሺ ሁለት አፕሮች ልውሰድ እዚህ ጋር። አንድ ኤግዛምፕል የምሰጠው በድርጅታችን መልክ ልናገርና ፖስት ፕሮዳክሽን ላይ በጣም ብዙ ስራዎችን እንሰራለን። ፖስት ፕሮዳክሽን ማለት ኤዲቲንግ ላይ በተለምዶ ብዙ ስራዎችን እንሰራለን። ኤዲቲንግ ስታይሉም ሜን ጎሉ ምንድነው? ሰውን ቢያንስ እንኳን የመጀመሪያውን 10 ሰከንዳቶች እንዲያዳምጠው፣ ከዛ በኋላ ግን አማራጭ የለውም፣ በቃ ቆይቶ ማዳመጡ አይቀርም። ኦልሬዲ 10 ሰከንድ ኢንትረስትድ ስለሆነ በሚል አፕሮች ነው የምንሄድበት እና አንድ ዋን ኦፍ አወር ቤስ ፐርፎርሚንግ ፖስት እድል ሳይሆን ማለት ነው ታስቦበት የተሰሩት ውስጥ ወደ 2 ሚሊዮን 3 ሚሊዮን ሰው ጋር ኪሙሌቲቭ አክሮስ ዲፍረንት ፕላትፎርምስ የደረሰ ፖስት አለን። ለክላይንት የሰራ ነው፣ የኔ አካውንት ላይ የለም። ለክላይንት ዲሊቨር ያደረግነው ማለት ነው እና ድምር ከሁሉም ፕላትፎርሞች ያመጣ ማለት ነው። እሱ ቪዲዮ ሪዝኑ ፐርፎርም ያደረገበት እነዚህ ሰዎች ይዋቸው ብሎ ቀጥታ እነሱ ሰዎች ያሳያል። ከዛ በኋላ እሱ ይቀጥላል። ፍሎ አለው። ፍሎ ኦፍ ኢንፎርሜሽኑ እስከ 10 ሰከንድ ድረስ ሰው ምንድነው የተፈጠረ ያለው አልገባኝ፣ ምን ሊሆን ነው የሚለው ፊሊንግ ነው የሚይዝ ነገር ማለት ነው። እሱ አንድ አፕሮች አለ። ሁለተኛ ኤግዛምፕል ደግሞ ልስጥ ብትይ ሪሰንትሊ አንድ ኢቨንት አዘጋጅተን ሚያዝያ 24 አርብ ላይ ብለን ሚያዝያ 24 ቅዳሜ ላይ ብለን ያወራነው ቪዲዮ ላይ ሚያዝያ 24 ያረፈው አርብ ላይ ነው። እኛ ሚያዝያ 24 ቅዳሜ ነው ያለው። ስለዛ ኮሜንት ስር ገብቶ ሰው ሁሉ ሚያዝያ 24 ብላችሁ ቅዳሜ ስላላችሁ እንዴት ምናምን ብሎ ብቻ በዚህ ኢንጌጅመንት ያ ቪዲዮ did really well ድምር አክሮስ ዲፍረንት ፕላትፎርምስ ወደ ምናምን ሚሊዮኖች ድረስ ደረሰና ኢንጌጂንግ መሆንም አለበት። yes so አንዳንዴ ዲፋይን ማድረግ ይከብዳል፣ ግን ዞሮ አልጎሪዝሙ የሚባለው የሆነ አንድ ኤአይ ሲስተም ነው። ኦፍ ኮርስ ግን ሰው ነው ባክ ኤንዱ ላይ ያለው መጨረሻ ላይ ያለው ሰው ነው ስል ህብረተሰቡ ምን ይወዳል የሚለው ነገር ነው ማተር የሚያደርገው። ስለዛ ለምሳሌ ክላይንቶች አሉኝ በጣም እንዲታይላቸው አይፈልጉ ታርጌትድ የሆነ ሰው ጋር ብቻ እንዲደርስላቸው። ስለዛ አሁን አንድ ማርኬት ኢትዮጵያ ውስጥ የዚህ ፕሮዳክት ገዢ የሆነ ማርኬት 10,000 ሰው ነው ያለው ከተባለን 10,000 ሰው ጋር ጠቅላላ ከደረስኩኝ ዳትስ ቫይራል ፖስት። ግን 10,000 ቪው ትንሽ ነው አይደለ? ዲፋይንስ እናደርገው። ሶ ቤሲክሊ ይሄ ነው ማለት ቫይራሊቲ ማለት ተዳረሰ ማለት ነው። ቫይራሊቲ ማለት ቫይረስ አይደለ? ቫይረስም እኮ ደሴም አፕሮች ነው። ቫይረስ የሚለው ይሄ የኮምፒውተሩ ቫይረስ አይደለም። የሜዲካሉ ቫይረስ ራሱ ዋናው ትሬቱ ምንድነው? ሰው ጋር ለመዛመድ በጣም ቀላል ነው ቫይረስ የሚለው። ለሴም ወይ ነው ቫይራሊቲ ለምፈልጉት ሰው ማዳረስ ኢዝ የዛን ሰውዬ አስተሳሰብ ሀክ ማድረግ። እሱን ሀክ ማድረግ ከተቻለ ማዳረሱ ከባድ አይደለም። በጣም ወሳኝ ነጥቦች የተነሱት ብዬ አስባለሁና ብዙ ሰውም እንግዲህ እስኪ እነዚህ ነገሮች ደግሞ እያደረገ ከዚህ በኋላ ለውጥ እንደማይ ተስፋ አደርጋለሁ። ጃሚ ላይ እንመለስና አሁን ላይ ጃሚ በደንብ እንዲሆን ያደረገው እንግዲህ አሪፍ ፔ ነውና አሪፍ ፔ ፋይናንሲንግ ቴክኖሎጂ ብዙ ጊዜ እንደዚህ የማይክሮ ፋይናንሲንግ የተለያዩ አፕሊኬሽኖችም ሊሆኑ ይችላሉ ወይም ደግሞ መተግበሪያዎችና ዲጂታል ላይ ያለው ደግሞ ማርኬቲንግ ተነጣጥሎ የሚሄዱ ነገር አይደለም ይባላልና
እስኪ ይሄ ጉዳይ እንዴት ነው እንዴት ትገልጸዋለህ? በምን አይነት መልኩ ነው እንደዚህ አይነት ፋይናንሻል ቴክኖሎጂዎችና ዲጂታል ማርኬቱ ደግሞ ተያይዘው መሄድ ያለበት በምን አይነት መልኩ ነው? ለዲጂታል ማርኬቲንግ ፊንቴክ ጥሩ አፕሮች ነው የወሰደው ብዬ አስባለሁ። ኢትዮጵያ ውስጥ ያለው ፔኔትሬሽን ሬት ከረንትሊ በጣም ጥሩ ነው። ፋይናንሻል ቴክኖሎጂ ፋይናንሻሊ ቴክኖሎጂ ቤዝድ የሆነው የፋይናንሻል አፕሮቾች አር ኤክስትሪምሊ ዌል አክሴፕትድ ኢትዮጵያ ውስጥ አሁን ላይ ብዬ አስባለሁ። ስፔሻሊ ኖት አዲስ አበባ ውስጥ እኔ ከአዲስ አበባ አይደለም መጀመሪያ ይሄንን በተለይ ጠረፍ ላይ ያሉ አዋሳኝ ሀገራቶች ላይ ያሉት ከተሞች በአብዛኛው ኢትዮጵያ ውስጥ ያሉት አር ኤክስትሪምሊ አክቲቭ አይጠበቅም እንጂ ወደ አፋር አካባቢ ወደ ሶማሊያ ክልል ወደ ድሬዳዋ ወደ ሀረር ወደ ምስራቅ አካባቢ የሆኑ የኢትዮጵያ ክልሎች ላይ የተለመደ ነገር ነው። ወደ አዲስ አበባ ሲመጣ ነው እንደውም አርፍዶ የደረሰው ብዬ ማስበውና አሁን ላይ ግን ጥሩ ፔኔትሬሽን እየመጣ ነው። በተለይ ደግሞ ፕራይቬት የሆኑት ፕላትፎርሞች ማርኬቲንግ አፕሮቻቸውን ራሱ አይላቭት በጣም ጥሩ ማርኬቲንግ አፕሮች እየተከተሉ ነው። በተለይ እንደኔ አይነት ወጣቶችን አርባናይዝድ የሆኑ ወጣቶችን ታርጌት በማድረግ ደረጃ ጥሩ አፕሮች ነው ብዬ አስባለሁ። ስቲል ፔኔትሬሽን ሬት ሎ ነው፣ ዝቅተኛ ነው እውነቱን ለመናገር። የኢንተርኔት ፔኔትሬሽን ሬት ራሱ ኢትዮጵያ ውስጥ 50 ሚሊዮን እየደረሰ ነው የሚባል ነገር አለ። እውነት ነው እውነት አይደለም ሌላ ጥያቄ ነው። ግን 50 ሚሊዮን ማለት ሩቅ ነው፣ ገና ሀፉ እንኳን ሮጠን አልጨረስንም እና አጋማሽ ላይ ሳንደርስ እንደዚህ ነው እንደዛ ነው ሳይሆን ሆፕፉሊ ወደፊት ማች ሞር ቤተር አዌር ሰውም ይሆናል ብዬ አስባለሁ። ሪስኪም የሆኑ ነገሮች አሁን ለምሳሌ ፔመንት ልከፍል ፈልጌ ትራንስፈር የማድረግ እድል እየተቋረጠብኝ ከሆነ ሪስክ አይደለ ገንዘቤን የተያዘብኝ እና እንደዚህ አይነት ነገሮች አሁን በተለይ ፕራይቬቶቹ ሲመጡ እና የተለያዩ ፕላትፎርሞችን አንድ ላይ ኢንተግሬት አድርገው ሲመጡ ቤተር ኦፕሽን ይሆናሉ ማለት ነውና እሱን ተስፋ እያደረግን እንግዲህ ስለዚህ ጃሚን ስናነሳ እንግዲህ ጃሚን አነሳን፣ አሪፍ ፔን አነሳን። ከዛ በኋላ ደግሞ አርቲስት ቲቪን ደግሞ እናንሳና አርቲስት ቲቪም እዚህ ላይ እንግዲህ ኮላብ አድርጓልና ምን ጥቅም አለው ብለህ ታስባለህ? እንደዚህ ሰፊው ሚዲያ ደግሞ በደንብ ከእንደዚህ አይነት ነገሮች ጋር ከእንደዚህ አይነት አካሎች ጋር መስራቱ ምን ጥቅም አለው ብለህ ታስባለህ? የማስ ሚዲያ ሰፖርተር ነኝ እኔ። ማስ ሚዲያን እውነት ወደዋለሁ። ለምን ከኛም ዲጂታል ሚዲያ እኛ ብለን ከምናወራትም በላይ ማርኬት ሼሩ ሲግኒፊካንት ስለሆነ አሁንም ላይ ማለት ነውና የሄደበትም አፕሮች በጣም ስለምወደው ኢንጀነራል ማስ ሚዲያን አርቲስት ቲቪንም እኔ እንግዲህ በጣም ያንግ ነበርኩ ሳይሆን ስከታተለውም ድሮ። ስለዛ ጥሩ አፕሮች ነው ብዬ ተስፋ አደርጋለሁ። ስፔሻሊ ወጣት ሪሌትድ የሆነ ኦልሶ የኮምቢኔሽን ነው አይደለ? ይሄ ፕላትፎርም የተሰራው ለዲጂታል ክሬተሮች ነው። አርቲስት ቲቪ በተለምዶ ማስ ሚዲያው ላይ በደንብ ጥሩ የሚሰራ ድርጅት እንደመሆኑ መጠን ሁለቱ ሊንክ ማድረጋቸው it creates value ለሁለቱም ሳይድ እና ተስፋ አደርጋለሁ በዚህ መልክ እንደሚቀጥል። ኢንፎርሜሽኖችን በአግባቡ ማውጣት እንደዚሁ ሮል አውት የማድረግ ኢንፎርሜሽኖችን ለህብረተሰቡ የማቀበል ስራው በዚህ መልክ እንደሚቀጥል ተስፋ አደርጋለሁ። ስፔሻሊ ዲጂታሊ የሚሰሩትን ነገሮች አሁን ዘመን ወደዛ ሽፍት እያደረገ ነውና ከሱም አንፃር አሁን የሚከታተሉን ሰዎች ሜቢ በማስ ሚዲያ ፕላትፎርሞች ሊሆን ይችላል፣ በቲቪ ሊሆን ይችላል የሚከታተሉን ኦር በዲጂታል ሚዲያ ፕላትፎርሞች ሊሆን ይችላልና እኔ ዲጂታል አፍቃሪ ነኝ። ያው እሱ ምን ላደርገው አልችልም፣ ግን ማስም በጣም ሪስፔክት መደረግ አለበት ብዬ አስባለሁና ጥሩ ስራ ነው የሰራው ብዬ አምናለሁ። አርቲስት እና መሰክ ልክ ነው። እስኪ እስካሁን እንግዲህ ጥሩ ነጥቦችን ያነሳን ስንጮት ቆይተናልና አንተ ደግሞ ጎበዝ ወጣት እንደመሆነ በዚህ ሙያ ላይ መስራት ለሚፈልጉ ወጣቶች ወይም ደግሞ ብዙ ነገር አስበው ግን ደግሞ ከየትኛው መጀመር እንዳለባቸው ለማያውቁ ወጣቶች ምን የምትለው ነገር አለ? እስኪ ምን ትመክራቸዋለህ? ፐርሰናሊ ኢን ፕሮፌሽን 3 ዓመት አካባቢ አስተምራለሁ በዚህ በዲጂታል ማርኬቲንግ ዘርፍ ላይ 400 አካባቢ ወደ 500 የሚጠጉ ተማሪዎችን አስመርቄያለሁ በዚሁ ዘርፍ ላይ። ይህንን ልቀጥልበት ፈልጋለሁ። በተለይ የሚታወቀው የስልጠና ተቋማቶች ላይ ይሄዱ በማቅረብ ነው ፕሮግራሞችን እና በዚሁ መልክ የቀጠልኩኝ ለተለያዩ ሰዎች ተደራሽ እንዲሆን አሁን ላይ በተለይ ክልል ከተማ ላይ እኔ አሁን ዋና ፎከስ መደረግ አለበት ብዬ ማስበው ክልል ከተሞች ላይ ያሉ ወጣቶች በጣም ብዙ ነገር ሪኳየር ያደርጋሉ ብዬ አስባለሁ። ጀስት ጀነራል ፍልሰት ብቻ አይደለም መምጣት ያለበት ወደ አዲስ አበባና የተለያዩ አይነት ታዋቂ የሚባሉት ከተሞች ጋር ወደዛ መፍለስ ብቻ ሳይሆን እዛው ላይ ምን መስራት እንችላለን የሚለው ነገር ላይ ኦንላይን ሲስተም እሱን አመቻችቷል ብዬ አስባለሁ። እኔ እዚህ ሆኜ ዓለምን ማየት እንደምችለው መጠን አንድ ወጣት እዛው ባለበት ከተማ ውስጥ ሆኖ የተለያዩ አይነት የአዲስ አበባ የኢትዮጵያ ከተሞች ላይ የሚሰሩትን ስራዎች እያየ እየተማረ ራሱ ማበልጸግ
በጣም ፖሲብል ነገር ነው። ፐርሰናሊ ምንም ዩቲዩብ ላይ ለመስራት ሞክራለሁ የተለያዩ ኢንፎርሜሽን ፎር ፍሪ ኮምፕሊትሊ ምንም አይነት ነገር ሳይኖረው የተለያዩ ኢንፎርሜሽኖችን ስለ ዲጂታል ማርኬቲንግ እና የተለያዩ ስለ ዲጂታል ክሬቲቪቲ ማርኬቲንግ ዋይዝ የሚሰሩትን ነገሮች አውትላይን ለማድረግ ሞክራለሁ እና ግን ሁሌም ሰጀሽኔ ቅድም ያልኩት ነው ፓስት ምን ተሰራ አሁን ላይ ምን እየተሰራ ነው ወደፊቱ ምን ይመስላል የሚለውን ሪሰርችን የሚበልጠው ነገር በዓለም ውስጥ ሊኖር ይችላል የሚል ኤክስፔክቴሽን የለኝም እና ኤቭሪቲንግ ስታርትስ ፍሮም ሪሰርችንግ ባክግራውንድ ኖሌጅ ከረንት ያሉትን ነገሮች ማየትና ወደፊት ምን ይፈጠራል የሚለው ለዚህ ደግሞ ዲጂታል ፕላትፎርሞቹ አመቺ ናቸው ዩቲዩብ ኢንስታግራም ቲክቶክ ፌስቡክ ኤኒ ፕላትፎርም ይጠቀም እነሱ ላይ ሰዎችን በመከታተል ኢንፎርሜሽን የሚያወጡ ሰዎችን በመከታተል መማር ይችላል ብዬ አስባለሁ። እስካሁን እንግዲህ ዲጂታል ማርኬቲንግ ላይ በተመለከተ ብዙ ነገሮችን አንስተናል ኤአይን ማነሳን በዛ በተጨማሪ ደግሞ በዋነኝነት ጃሚን ከአሪፍፒ እና ከአርቲስት ጋር ተጣምሮ ላንች ተደረገውን ጃሚን ምን ይመስላል ምን ጥቅም አለ የሚለውን የተለያዩ ነገሮች አንስተናል። እስኪ ከመለታችን በፊት ደግሞ አሁን በዲጂታል ማርኬቲንግ ዘርፍ ምን አዲስ ነገር አለ ምን አዲስ ነገር እየመጣ ነው የወደፊቱንስ እንዴት ታየዋለህ የሚለውን አንስተን እንለያያለን። ኦኬ እሺ ብዙ ተስፋ ይታየኛል። በአገር ውስጥ ብናወራ አሁን ለምሳሌ ኤአይን ኦልሬዲ ያነሳ ነው ስለነበረ ኤአይ ማሲቭ ነው ብዬ አስባለሁ። ኢትዮጵያ ውስጥ የሚለየው ነገር ዳታ ኤአይ ላይ ኢንኮድ ሲደረግ በአብዛኛው በእንግሊዝኛ ነው ኢንፎርሜሽን ፊድ የተደረገው ኦሪጂናሊ ከዛ የምናውቃቸው እንደ ቻትጂፒቲ እንደ ዲፕሲክ ምናምን ብንል ፕላትፎርሞች የምናውቃቸው ፐርፕሌክሲቲ የቪዲዮ ፕላትፎርሞች የምናምን ፕላትፎርሞች ብንል አብዛኞቹ ኮድ የተደረጉት በእንግሊዝኛ ቤዝ ላይ ነው እንግሊሽ ተጠቅሞ ነው ኮድ የተደረጉትና ኢንፎርሜሽን ላንጉዌጅ ሞዴሉ ፊድ የተደረገው። እዚሁ ግን አገራችን ውስጥ አሁን እያየሁት ያለሁት አንዳንድ እንቅስቃሴዎች አሉ ወይር ለምሳሌ ኢትዮ ቴሌኮም ጋር ስልክ ብደውል ኢንፎርሜሽን እንለዋወጣለን አይደል በምናወጣበት ጊዜ ብዙ አማርኛ ቃላቶችን እንጠቀማለን በዚህ ጊዜ ሪከርድ ይደረጋል ይሄ that's one data ከፈረስ ጋር ፈረስ ኦርደር ማድረግ ፈልግ እንደውልበት አለ አይደል ከሱም ደግሞ ይሰበሰባል ከተለያዩ ቦታ ብቻ እንሰበሰባቸው ኢንፎርሜሽኖች አሉ የተለያዩ ሚዲያዎች እንደነ አርት ቲቪ እንደነ የተለያዩ ሚዲያዎች ያሉትን ጠቅላላ የራሳቸውን ኢንፎርሜሽኖችን ሰብስበን ያን ሁሉ ዳታ ሴት into an AI system feed ማድረግ ከቻለን የሀገራችን ሀገር በቀል የሆነ ኢንፎርሜሽን ማውጣት የሚችል አሁን ለምሳሌ ቅኔ ዘርፍ ብለው ቻትጂፒቲን ቅኔ እንደማይዘርፍልኝ እንግዲህ ይገምታል አይደል እንደውም ዲፕሲክ ሪሌቲቭሊ እንቆቅልሽ ስትዩ ምን አውቅልሽ ብሎ ይመልሳልና እንደዚህ መሆን አለበት ማለት አክቹዋል ሀገራችን መምሰል አለበትና ለሱም በእኛ በኤፈርት ደረጃ አሁን ምን ያደርግ ነው ክላይንቶቻችን የተለያዩ ክላይንቶች አሉና እነሱ ኢንፎርሜሽኖች ሶሻል ሚዲያ ላይ ኦር ዲጂታል ሚዲያ ላይ ሲያወጡ ምላሽ ይሰጣቸዋል አይደል የሚመለሰው ምላሽ ተከላላ ኮምፓይል ያደረገን ኮሚኒቲ ሪፖርቲንግ ስፕሬድሺት የሚባላለን የምናስቀምጥበት እሱ ላይ አሁን ለመመዝገብ እየሞከርን ነው። ወደፊት ምን እቅዳለን ይሄንን ጠቅላላ ኢንፎርሜሽን በተለይ ለሚቆዩ ክላይንቶቻችን እነዚህ ኢንፎርሜሽን ጠቅላላ ኮምፓይል አድርገን አገሪቷ ውስጥ ሰው ምን እያሰበ ነው ስለዚህ ፕሮዳክት ስለዚህ ሰርቪስ የሚለውን ነገር ለማወቅ ለምሳሌ የትኛው ባንክ ነው ተወዳጅ ኢትዮጵያ ውስጥ ብንል አክቹዋል ዳታ የለንም አይደል ፕሩቭ ለማድረግ ይሄኛው ባንክ የሚል ነገር ኦር የትኛው የሬስቶራንት ነው አዲስ አበባ ውስጥ እዚህ ኤሪያ ውስጥ ተወዳጅ ብንል ዳታ የለንም። ውጭ ሀገር ላይ ይሄ ዳታ አለ እዚህ ሀገር ለምን አይመጣም? ይሄ ትልቅ ተስፋ የሚታየኝ ኤሪያ ነው። ኦልሶ ለማርኬተሮች እንግዲህ ያው ለራሴ የሚጠቅመኝ ነገሮች ነው እናገረው ግን ለማርኬተሮች በጣም ብዙ ቫልዩ ክሬት የሚያደርግ ይመስለኛል። እንጠብቃለን እንግዲህኛ እስካሁን ድረስ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ጥሩ ቆይታ ነበር ያደረግነው። ያንተን እይታ በዚህ መንገድ ስለተጋራ ነው ደስ ብሎኛል። በመጨረሻ ግን ከመለታችን በፊት ማለት የምትለው ነገር አለ? ፊውቸር የኢትዮጵያ በጣም ፖዚቲቭ ነው ያስባለሁ። ፖዚቲቭ ነው ከሚሉ ሰዎችና ከሀገር አትውጡ ከሚሉ ሰዎች አንዱ ነኝ እውነቱን ለመናገር ከሆነ ከሀገራት እሺ ማለት በተለይ ደግሞ የተማረው ህብረተሰብ እየወጣበት ያለው ሬት አስፈሪ ነው። ብሬን ድሬን ማይግሬሽን ይባላልና አገሪቷ ጭንቅላቷን እያጣች ነው ማለት አንድ የተማረ ሰው ከዚህ ሀገር ውስጥ ሲወጣ ወይ ኢንፎርሜሽን ያለው ሰው ሲወጣ ይሆናል ፐርሰንት ከማርኬቱ ላይ እየተጎተተ እየወጣ ነውና ከዛ ዌስተርን ሀገራቶች ላይ ነው ተመልሰን የምንሄደው። አይ አንደርስታንድ ያለውን ሲቹዌሽን ኢትዮጵያ ውስጥ ከባድ ነው። ምንም እሱ እንዲና ማድረግ አይቻልም። መስራት ግን አለብን ባለንበት ቦታ እና ለሱ እንግዲህ እንደ ምሳሌ ለመሆን ነው እቅዴም ድርጅታችንም እሱ ምሳሌ አድርጎ ነው እየተንቀሳቀሰ ያለው። ስለ ድርጅታችን ሞር ኢንፎርሜሽን ለሚፈልግ ሰው ኖርማሊ dakamarketing.com ብሎ ቢገባ ኦንላይን ያገኘዋል። ይሄ ነው።
በጣም አመሰግናለሁ። በድጋሚ እጅግ አድርጌ አመሰግናለሁ አሮን። ተመልካቾቻችን እንግዲህ በዛሬ የልዩ እንግዳ ሰዓታችን ከዲጂታል ማርኬት አሮን ካሚል ጋር እዚህ ተገናኝተን ዲጂታል ማርኬቲንግ ላይ ያሉ የተለያዩ ሀሳቦችን አንስተናል። ስለ ዲጂታል ማርኬቲንግ እናንተም እንግዲህ ሰፋ ያለ ነገር እንደተረዳችሁ ምንም ጥርጥር የለኝም። እስካሁን ድረስ ደግሞ ስካተሉ ስለነበረ እጅግ አድርገን እናመሰግናለን። ቀሪ አዲስ መዝናኛ ፕሮግራሞች ይቀጥላሉ። ቻው ቻው።